Easy. አውቃለሁ እኮ በጣም አስከፍቼሻለሁ። ምንም አትፍሪ። በስምሽ ምናምን መስሎሽ ነው እንዴ? ሳማት ልገርጭ ከልቤ ነው የምልሽ። እግርሽ ስር ወድቄ ምን እያደረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁ። እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ። ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን የምንችለው? እኔ እናንተ ከቻልክ ከኔ ራቅ። እኔ እነን አላደርገውም ሃይሚ ይታለው። ሰላም ዩቲዩብ ተመሰበተና ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እንኳን በሰላም መጣችሁ ወደ ቤቴ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ያረጋችሁ ፋሚሊ መሆን ትችላላችሁ። የዛሬ ቪዲዮ በጣም ቤንግና ቀውጤ የሆነ ቪዲዮ ነው። አብረን ተከታትለን የምንመለስ ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። በተለይ ሼር አድርጉ። ቪዲዮን ስትጨርሱ ደግሞ ያው እንደተለመደው ኮሜንት ሴክሽን ላይ ሀሳቦቻችሁን ማስቀመጥ ትችላላችሁ ማለት ነው። የዛሬ ቪዲዮ በጣም ቀውጢ የሚያደርገው ተመልሰን አይተን እንመጣለን። ይቅርታ ጠይቃለች፣ ጠይቋታል። ብሩክ እግሯ ስር ወድቆ ምናምን ብዙ ነገር አለ። አብረን የምናየው ይሆናል። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ሌትስ ጎ። ቪዲዮ ተከታትለን እንመጣለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ቪዲዮ ጠዋት ሄጄ ነበርና ሙሽን ታውቂያለሽ፣ በጣም ነው የምፈራት። ያለንበት ችግርን ደግሞ እሷ ካወቀች የሆነ ታውቂያለሽ፣ ምን አይነት ስሜት በጣም እንደምትወደንም ታውቂያለሽ። ሊደብራ ስለሚችል በቻልኩት አቅም ጥያቄዎች እንዳይበዙብኝ ከእናቴ ራሱ እየሸሸው ነው። እና ቅመምዬ በጣም አመሰግናለሁ። ትናንት ስለሄድ ደስ ይለኝ ነበር። አረ ምንም ምስጋና አስፈልገው። አንደኛ ግዴታዬም ነበር መሄድ፣ እኔም ጥያቄ ስለሚበዛብኝና እነዛን ጥያቄዎች ደግሞ ምን ብዬ መመለስ እንዳለብኝ ስለማላቅ ነው የጠፋሁባት። እሷ ማስጨነቀኝ ነበር። ያው አይተሃል ብዬ አስባለሁ ቪዲዮ እና ሀብቴ አስገድዶ ነው ይዞኝ የሄደው። ነዚህ አውቃለሁ እኮ በጣም አስከፍቼሻለሁ፣ በጣም አሳዝኜሻለሁ። እኔና አንቺ መሀል ችግር ሲፈጠር የምንናገረው ንግግር በጣም የሚያስጠሉ ናቸውና በዛ መሀል በጣም ጎድቼሻለሁ አውቃለሁና ምንም አትፍሪ። በስምሽ ምናምን መስሎሽ ነው እንዴ? ሳማት እንግዲህ ፋሚሊ ተመልሰን መተናል። ቪዲዮ እያያችሁ ያላችሁት ያው ብሩኬ በጣም ከባድ ነገር እንዳሳለፉ ያለፉ ሳምንታት፣ በተለይ ያለፉ ክፍል ያላያችሁ ሰዎች ገብታችሁ ማየት ትችላላችሁ። እንዳጋጣሚ ሆኖ ትላንት በራሴ ምክንያት አልሰራውም ነበር። በዛ ምክንያት ይቅርታ ጠይቃለሁ፣ በራሴ ምክንያት ስለሆነ። ስለዚህ የዛሬ ቪዲዮ እኔ በደንብ ስለተረዳሁት ነው ቀንጨብ እያደረኩኝ ለእናንተ ማስረዳት እችላለሁ ማለት ነው። ብሩኬና ሃይሚ እንዲሁም ልዩ ተጣልተው ነበረ ሰሞኑን። ከዛ እዩ ደግሞ ይቅርታ ጠይቃ ሄዳለች። ዛሬ ደግሞ ትላንት ደግሞ ከሃይሚ ጋር ተጣልቷል። ያው የፕሮሚስ ቀለበት ምናምን አድርጎ ይቅርታ ጠይቀዋት ምናምን ነበር ብላ አሻፈረኝ ብላ ወጣለች። እና እንደዚህ አይነት ነገሮች ተፈጥሮ ነበር። ያው አብረን ብዙ ነገር አይተናል። የኔ ፋሚሊ በተለይ ጨረቃ ፋሚሊ አታሳፍሩ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ ከዛ የተረፈ ነው እና የለመናት ይገኛል። እስካሁን ይቅርታ አላደረገችለትም ማለት ነው። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። የጨረቃ ፋሚሊ የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ቪዲዮ እንደምትወዱት ምንም ጥርጥር የለኝም። ምን ትለዋለች ወይስ ይቅርታ ትጠይቃለች ትመልሳለች ወይስ አትመልስም የሚለውን አብረን የምንከታተል ይሆናል። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ሌትስ ጎ። ቪዲዮን አይተን ተከታትለን እንመለሳለን። ወደ ቪዲዮ ልገርጭ ተሳሳምሽን እስምሻለሁ። አንተ ረፍ እንዴ ምን ሆነሃል? ተሳሳሙ ምንድነው? ለምን ታፍራችሁ ነው? እኔ ነው የምታፍሩኝ? ሻይኔን ጨፈንኩላችሁ በቃ ተሳሳሙ በቃ። ስሚ በእውነት ምን እንዲጠራችሁ አይ ለሙድ አይደለም። ብዙ ጥፋት አጥፍቻለሁ አንቺ ላይ እና በቃ አንቺን ተረድቼ ብዙ ማስተካከል የነበሩብኝ ነገሮች ነበሩና ሰው ነኝ አይደል? ያፉ ለምታ በምንም ልትመልሺው አትችይም አይደል? ብዙ ጊዜ ላይክ አሁን ለቀኩልሽ ምናምን ስትይ በጣም ይሰማኛል አይደል? ያናዳል አይደል? አናድም እንደዛ ሲባል
ሊያናድድ ይችላል፣ ግን የሴቶች ባህሪ ነው ደግሞ ይሄ እኮ። እኔ ደግሞ ነው ብዬ እንኳን መረዳት አቃተኝ። በሰዓቱ ደግሞ እናደኝ ስለነበር ነው ልጅቷ እኮ። እኔ ደግሞ ያንን መረዳት አቃተኝ። በጣም ስሜታዊ እንደመሆን ታውቂያለሽ ምናምንና እንደዛ መሆን ደግሞ አስፈላጊ እንዳልሆነ አውቃለሁ። ወጥቷል አይደል? እንደዛ መረበሽ ምናምን ልክ እንዳልሆነ አውቃለሁ እና ከልቤ ነው የምልሽ። እግርሽ ስር ወድቄ ምን እያደረክ ነው እንዴ? ብሩኬ ተነስ፣ እግዚአብሔርን ተነስ ብሩኬ። ስነ ስርዓት ይኑር እኮ ስሚኝ እኮ ስነ ስርዓት ይቅርታ አድርጌልሃለሁ። አንተ አስነሳው እንዴ? ምን ሆነህ ነው? ተነስ፣ ማውራት አለብን እንዴ? ምን ሆነህ ነው? ይቅርታ ብሩኬ ተነስ፣ እግዚአብሔርን ተነስ። ሃይሚ ይቅርታ አድርጌልሃለሁ። ተነስ ብሩኬ፣ ብዙ ማውራት ያለብን ነገሮች አሉ። ተነስ። እንዲህ ሆነህ ደግሞ አይደለም የምናወራው። ስለምናወራ እኔ እኮ ዋናው የኔና አንቺ ስሜት ነው። ገብቶሻል አይደል እኮ ረፋ። በቃ እንደዚህ አትሁን እንዴ እኮ። ስሚኝ አጥመኝ ብሩኬ፣ በቃ አረፍ። ለዚህ ነው የጠራኸኝ? ለዚህ ነው የጠራችኝ? ይቅርታ ልልሽ ነው። ብዙ በድዬሻለሁ። አንቺን ከተፈጠሩት ነገሮች በላይ አንቺ ማስቀደም እንደነበረብኝ አውቃለሁና ኦኬ፣ በቃ እንደዚህ አታድርግ። ስነ ስርዓት ይኖር። ሃይሚ ለምንድን ነው በዚህ ላይ ፕሮጀክት እኔ ብዬሃለሁ እኮ ባለፈው እንዴ። በቃ ነገር መደጋገም የለብንም አይደል? አንድ ነገር ላይ ሁሌ መደጋገም የለብንም። በቃ ይቅርታ እኮ ነው በቃ። ይቅርታ ደግሞ እስክትቀበይኝ ድረስ በጣም እጥራለሁ። ምክንያቱም እኔና አንቺ አብረን እያለን በጣም ብዙ ደስ የሚሉ ጊዜያቶች አሉን አይደል? አሁን እዚህ ጋር ብዙ ማውራት የማልፈልጋቸውን ነገሮች እንዳወራት አድርገኝ። ቢያንስ ጓደኛህ ጋር ነው የመጣኸው። በቃ እኔ አንተን ማሳፈርም መጥፎ ነገርም በጓደኛ ፊት መናገር አልፈልግም። ስለዚህ እረፍ በቃ። ስነ ስርዓት ያለውን ነገር ተነጋገሩና ፍቱት በቃ። ምንም የሚፈታ ነገር የለውም ፍፄ፣ ምንም የሚፈታ ነገር የለውም። ስንት ነገር እንደተደራረስን ያውቃል እኮ እሱ አይደል? በቃ ለዛ እኮ ነው ይቅርታ የምልሽ እኮ ሃይሚ። ብሩኬ በቃ ለዛ እኮ ነው ይቅርታ የምልሽ። እንደዚህ ተደረኩ እያልኩ አስሬ ማውራት አልፈልግም። ማውራትም የለብንም እኮ። እሺ ሰው ነኝ አይደል? ልትሳሳት ትችላለህ፣ ግን ደግሞ እንደዚህ መደረግ የለበትም። በቃ እንደ ማንኛውም ሰው እንቀጥላለን። በቃ መንገድ ላይ ምናምን ስንታይ መዘጋጋት የለብንም። ግን ደግሞ በቃ እንደ በፊቱ የሚቀጥል ነገር አይኖርም ከዚህ በኋላ። ይቀጥል ቢባል ራሱ እንዴት ነው እንደ ድሮ መሆን የምንችለው ነው? እናንተ አንቺንም በብዙ ነገሮች ምን ያቅተናል? ምንም የሚከለክላቸው ነገር አለ ሃይሚ? እንደውም ሁለታችሁ አንተ ያልገባ ብዙ ነገሮች አሉ። በጣም ብዙ ነገሮች ተፈጥረዋል አይደል እንዴ? ከዛም በፊትም ፍጹም የምታውቃቸው ነገሮች ብዙ ነገሮች አሉ። አሁንም ደግሞ እንደዚሁ። ስለዚህ ምንም እኔ ተንበርክከኝ ይቅርታ ጠይቀኝ እኔ ጋር ምንም ለውጥ አያመጣም። አሁን እኔ ጥፋተኛ ነኝ ጥፋተኛ አይደለሁም እንድትለኝም አይደለም። ጥፋትህን ማመን አለማመን ያንተ ድርሻ ነው እኮ። እኔ ጥፋተኛ ነኝ እኮ በቃ ይሄ አስፈላጊ አይደለም። ይቅርታው አስፈላጊ አይደለም። በቃ ይቅርታ ተባብላችሁ እንትን ብለህ ይቅርታ መጠየቅ የለብህም። እሺ እኔ ምን ላድርግ? ምንም አታድርግ በቃ። እኔ ደግሞ ካንቺ መለየት አልፈልግም። አንድ እንድታደርግልኝ የምፈልገው ነገር ቢኖር በቃ ከቻልክ ከኔ ራቅ። እኔ እኔን አላደርገውም ሃይሚ። ይታለፋል እኮ በቃ ይቅርታሽ። የተፈጠሩት ነገሮች በሙሉ ይቅርታሽ። ምን ሆነሻል ሃይሚ? ምንም አልሆንኩኝም። ይቅርታ አንቺ ይቅርታ ልብ ያለሽ ልጅ አይደለሽ? የሰው ልጅ ልብ ይቆርጣል እኮ ብሩኬ። ሴት ልጅ ደግሞ ስትቆርጥ ቆረጠች ነው እኮ። እኔ እኮ ባልተረጋገጠ ነገር እኔና አንቺ እኮ እንደዚህ መለየት የለብንም እኮ። እንግዲህ ፋሚሊ ብሩክ የጥፋቱን አምኖ ተመልሰው መጥቷል። ያው ይቅርታ እየጠየቃቸው ይገኛል ማለት ነው። በተለይ ሃይሚን ያጠፋውን ጥፋት ገብቶት፣ የሰው ልጅ ጥፋቱ ከገባ ይቅርታ ከጠየቀ ደግሞ ከምንም በላይ ነገሮቹ ገብቶት ይቅርታ እየጠየቀ ሰው ትልቅ ነው ማለት ነው። ያው ነገሩን አምኖታል፣ ጥፋተኛ መሆኑ ገብቶታል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬ ቪዲዮ የይቅርታ ቪዲዮ ነው። ትቀበላለሽ ወይስ አትቀበልም? አብረን የምንሰማ የምናየው ይሆናል። የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁን ይሁኑ። ቪዲዮን ተከታተሉ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ብሩክ ያደረገው አግባብ አልነበረም። በተለይ ሰሞኑን የነበረው ቪዲዮ በጣም ከባድ ቪዲዮ እንደነበረ ሁላችንም የማንረሳው የቅርብ ጊዜ ትውስታችን ነው ማለት ነው። ስለዚህ ያው አሁን ደግሞ ሃይሚን ይቅርታ እየጠየቃት ይገኛል። ያው ትቀበላለች አትቀበልም አብረን የምንሰማው የምናዳምጥ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ይሁኑ። ሌትስ ጎ። ቪዲዮን ተከታትለን አዳምጠን እንመጣለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሌላ ደግሞ ሰፖርት ማድረግ ከፈለጋችሁ ሱፐር ቴንክስ የምትላለች ከሪሚክስ ቀጥሎ ማለት ነው። ያው
ከሼር ሪሚክስ ምናምን ከምለው ቀጥሎ እዛው ጋር ስላለ ሁላችሁ የምትፈልጉትን ያህል ሰፖርት ማድረግ ትችላላችሁ። ቪዲዮን ተከታትለን አዳምጠን እንመጣለን ወደ ቪዲዮ። ራሴ ነኝ ብዙ ነገሮችን ያበላሽሁት ሲመስለኝ። ለሁሉም ነገር ባልተረጋገጠ ነገር አንለይ ነኝ እንጂ አይ እኔ በምንም ነገር ይሁን እኔ ራሴን እዚህ ነገር ውስጥ ማስገባት አልፈልግም። እና ስሚ ምንም ነገር እርግጠኛ አይደለም ባንተ ምክንያቱም ተውኩልህም መባባልም አልፈልግም እኮ ሁሉም ነገር ልክ እንደማይሆን ታውቂያለሽ አይደል? መጨረሻው እኮ ያምራል የኔና አንቺ ነገር እኮ እሱ አንተ ስላልክ ሳይሆን ፈጣሪ ስላለ ነው የሚሆነው እኮ ሶኒና አንቺ ደግሞ መስማማት አለብን። በትግል የሚሆን ነገር የለም ስለታደልክ ነው ሁሉም ነገር የሚሆነው። እኛ ደግሞ ሁሌ እየታገልን ነው ይመስለኛል። ራሳችንን በዚህ ግንኙነት ውስጥ ራሳችንን ለማቆየት በጣም እየታገልን ነው እኮ አብረን ነው ልክ እንደዛው እየታገልክ ነው እኮ። ከታገልን እኮ ፍሬ ማፍራት አለበት አይደል? ሁሌ ፍቅር ደግሞ በትግል ሊቀጥል አይችልም። ገባ አይደለ? አንድ ሰው ታግሎ አንድ ሰው እንትን ብሎ ወይ ደግሞ ያኛው ሰው እንትን ብሎ ሊሆን አይችልም። ማድረግ የምችለው ይቅርታ እኮ ነው አይደል? ታይም እኮ በቃ እኔ ደግሞ ይቅርታህን ተቀበይኝሽ። እኔ ይኸውልህ ይቅርታህን መቀበልም አልፈልግም። ከዛ ይቅርታህን ተቀብያለሁ ብለህ ራሱ ከኔ ህይወት አትርቅም። ስለዚህ በቃ ከኔ ህይወት እንድትርቅ ያለኝ አማራጭ ይሄ ብቻ ነው። እኔ ደግሞ ከህይወቴ እንድትርቅ ፈልጋለሁ። ለምን ሄኝ በቃ በራሴ እኔ ባለፈውም በፊትም ተናግሬያለሁ እኮ እኔ በወንድ ልጅ ምክንያት ከሴት ልጅ ጋር መጣላት አልፈልግም ነበር፣ ግን እዛ ሁሉ ውስጥ የገባሁት ባንተ ምክንያት ነው። ከዛ ሲቀጥል ደግሞ እኔ አሁን አልፈልግም በቃ እሺ ይቅርታ አልፈልግም ቅመሚ ይቅርታ አልፈልግም ይቅርታ ታረግልኝ ተረጋግና አልፈልግም ሁሉም ነገር ግን መጣላት አልፈልግም በቃ በእውነት ሁሉም ነገር መጨረሻ ላይ ቦታውን ይዛል እኮ እሱ እግዚአብሔር የተፈጠረው ነገር ሁሉ የኔ እጅ እንዳሌለበት እኮ ፈጣሪ ያውቃል። እግዚአብሔር ያውቃል። ለሁሉም ነገር ጊዜ እንስጥ በቃ። ግን ጊዜ እንስጥ ስለ አብረን ሆነን አይደለም በሁለታችን መሀልም ጋፕ ሊኖር ይገባል። በቃ ያኔ ልባችን ይፈላለግ አይፈላለግ ወይም ደግሞ የቱ ጋር እውነቱ እንዳለ ብዙ ነገሮች እናውቃለን። እንድትበቀኝ ፈልጌ ነው። ይቅርታ ማድረግ እኮ ትልቅነት ነው። ይቅርታ መጠየቅም ትልቅነት እኮ ነው። እሺ በድዬሻለሁ እኮ አውቃለሁ። በድዬሻለሁ እኮ አውቃለሁ። ይቅር በይኝ በቃ ብሩኬ ይቅርታ ባባሉ። እንግዲህ ፋሚሊ ተመልሰን መተናል። ያው የኔ ምርጥ ፋሚሊ የጨረቃ ፋሚሊ ያታሳፍሩ። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። በተለይ ሰብስክራይብ ያደረጋችሁ ቤቱን መያዛችሁን እንዳትረሱ። እንደነገርኳችሁ ያው ብሩኬ በጣም ብዙ ጥፋቶችን ሲሰራ እንደነበረ ሁላችንም አንረሳውም እና ዛሬ ደግሞ ይቅርታ እየጠየቃት ነው። ፊዚካሏ ግን የምትቀበል አይመስልም። ብቻ እንደምንሆን ብቻ ግራ ገብቷቸዋል። ብሩኬ የምትቀበል ከሆነ አሪፍ ነው፣ ለእኛም አሪፍ ነው። አንድ ላይ ስለለማዝናቸው ስሰሩ ብዙ ጊዜ አንድ ላይ ነበር ስናቃቸው የነበረው እና ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁ ይሆኑ። ሀይሚ መቼም አትጨክንም ብዬ ነው ማስበው። በጣም ብዙ ነገሮችን አሳልፈው ሰርተው ደክሞ እስከዚህ ድረስ ነበሩ። ሌላ ደግሞ ጥሮ ለሚሄድ ሰው ብሩኬ እንደዚህ በሷ ሀይሚን ማስቀየም አልነበረበትም ብዬ ነው ማስበው፣ እንደ ሰው ልጅ ካሰብን ማለት ነው። ስለዚህ ሰው እንደ ሰው ሲያስብ ጥሩ ነው ብዬ አምናለሁ። ምክንያቱም የተፈጠርንበት ዓላማ አንደኛው ለማመስገን ነው፣ እግዚአብሔር ፈጠረን አምላክ ማለት ነው። ሁለተኛው ደግሞ ሰዎችን ከሰዎች ጋር ተጋግዘን እንደምንኖር ነው ያለው። ስለዚህ አብረውን በችግርና በመልካም በሀብት ጊዜም ባገኘነው ባጣነው ጊዜ በተቸገረን በደስታ ጊዜ አብሮ ያለን ሰው ማስቀየም ተገቢ አይደለም ብዬ ስለማስብ ብሩኬ 100% ጥፋተኛ እንደሆነ ገብቶት ዛሬ ይቅርታ እየጠየቀ ይገኛል። እስከ ቪዲዮ ፍጻሜ አብራችሁ ይሁኑ። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሌትስ ጎ ቪዲዮን ጨርሰን ተከታትለን እንመጣለን ወደ ቪዲዮ። እንደ ድሮአችን አልፈልግም ብሩኬ ከቻልክ ልቀቀኝ። ከዚህ በላይ አታስጨንቀኝ። አይደለም ለምን ተረጋግተሽ አታወሪኝ? እንደ ድሮአችን ነው ብሩኬ። ምን ሆነህ ነው? ሃይሚ እኔ እሺ በድዬሻለሁ፣ ብዙ አጥፍቻለሁ፣ ይቅርታ አድርጊልኝ። ከዚህ በላይ አታስጨንቀኝ። እኔ ደግሞ ይቅርታ አላደርግም እያልኩ ነው። ለራሳችሁ ጊዜ መስጠት አለብን። እኔ ለራሴ ጊዜ መስጠት አለብኝ ብሩኬ። ላንተም ቢሆን ሰላም ልሰጥ ይገባል። እኔ ሰላም ካንቺ ጋር እኮ ነው። ካንቺ ጋር ልሁንና በቃ ሁሉም ነገር ጊዜው ሲደርስ እንፈታለን ብሩኬ። በቃ እሱን ማመን አለ። አሁን እኮ ትንሽ እኮ ነገራቶች እኮ እየቀለሉልን ነው አይደል? ምንም የቀለለ ነገር አይደል? በራሷ ፍቃድ ከኛ ያወጣች ነገር እኔ ሲይዘው ከዛ ነገሩ ይበረታል። ሃይሚ በራሷ ፍቃድ እኮ ራሷ ወጣች አይደለ? ብሩኬ ከዛ ልጅ ሲወለድ ደግሞ ሁሉንም ነገር እኮ እናውቃለን። በቃ እሱ እግዚአብሔር ያውቃል። ያኔ እንወስናለን። ስላንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም።
እንዳልቆርጥ ያቃተኝ እንዳልቆርጥ ከሰው አላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ አንቺ ከጎኑ ከሌለሽ አንቺ ከጎኑ ከሌለሽ ልጅ ሌላ ነገር ውስጥ ይገባል። ምንም የሚገባበት ነገር የለም። ከቻልክ እጄን ብትለቀኝ ደስ ይለኛል። ከዚህ በላይ ባትታገለኝ። እኔ ይቅርታ እያልኩሽ እኮ ነው። ብዙ ነገር አጥፍቻለሁ፣ ብዙ ነገር አበላሽቻለሁ። ሰው ነኝ አትሳሳት አይባልም እኮ አይደል? ከዚህ በላይ እኔ እናንተ አብረን መቀጠል አንችልም። ደጋግሜ እየተናገርኩ ነው። እኔ ወስኛለሁ፣ በቃ ወስኛለሁ እኮ። በእኔ ጨክነሽ ነው አንቺ። ሁሉም ነገር እኮ እንደዚህ አይቀጥልም። ሰው ሲቆርጥ ይቆርጣል፣ ሲጨክን ይጨክናል እኮ። ሁሉም ነገር እኮ እንደዚህ አይቀጥልም። እና እንዴት ነው እኔ ባላጠፋሁት ባልሆንኩበት ወንጀል እኮ ነው እንዲህ እየተለያየን ያለ ነው እኮ። አልኖርክበትም ሊሆን ይችላል፣ ግን ደግሞ ሁሌ እንደዚህ አይነት ነገር ከማንም ጋር እኔ ራሴን መብዳት አልፈልግም። እሺ የብሩክ ልጅ አይደለም ቢባል ምን ሊፈጠር ነው እኮ? እሱም ፈጣሪ ያውቃል እኮ። እሱም ፈጣሪ ያውቃል። ሁሉንም ነገር ለፈጣሪ ሰጥተህ ቁጭ በል በቃ እኮ። ቁጭ እንድል ደግሞ ካንቺ ጋር መታረቅ አለብኝ፣ ካንቺ ጋር ሰላም መሆን አለብኝ። ብዙ ሰውም እያስከፋን ነው፣ ቤተሰብም እያስጨነቀን ነው። ቤተሰብ እኮ የነገ ህይወቴን ለኔ አይኖርልኝም እኮ። አይመስልኝም። እየሰማኸኝ ነው? እኔ እናቴም አባቴም ቢሆኑ ለኔ ከመጨነቅ ውጭ ምንም ሊያደርጉልኝ አይችሉም። ነገ ከነገ ወዲያ የራሴን ህይወት ራሴ እንጂ የምኖረው ቤተሰቦቼ አይኖሩልኝም። ገና ለገና ሰው ይጨነቃል ብዬ እኔ እስከዛሬ እዚህ የደረስኩት ሰው ይጨነቃል ብዬ ነው። ይቅርታሽ። አሁን እግርሽ ላይ ወድቄ እኮ እግርሽ ላይ ወድቄ እየለመንኩሽ አይደል? ከዚህ በላይ እኔ ማውራት አልፈልግም። በቃቸው የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ። አት ላስት ታይም ፋሚሊ መተናል ማለት ነው። ያው ብሩኬ ምንም ነገር አልተሳካለትም። ዛሬም ይቅርታ ጠይቆ አልተቀበለችውም ማለት ነው። ስለዚህ የእሷ አስተሳሰብ ሊሆን ይችላል፣ ግን ይቅርታ ይገባል ብዬ የማስብ ሰው ነኝ። ቪዲዮ እንደተመለከታችሁት ይሄን ይመስል ነበር። አብራችሁን ስለነበራችሁ አመሰግናለሁ። ቀጣይ ቤንግና ቀውጢ በሆነ ቪዲዮ ተመልሰን እንመጣለን። ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ሱፐር ቴንክስ የምትላለች እሷን በተን ክሊክ እያደረጋችሁ እኔን ሰፖርት ማድረግ የምትፈልጉ ሰዎች ከተመቻችሁ ሰፖርት ማድረግ ትችላላችሁ ማለት ነው። ብሩኬ ምንም ማድረግ አይቻልም። ቀጣይ ግን ይቅርታውን ተቀብላ እንደምትመጣ ምንም ጥርጥር የለኝም ማለት ነው። አብራችሁን ስለነበራችሁ አመሰግናለሁ። ቀጣይ በሌላ ቪዲዮ እንመለሳለን። ብሩኬ ቡራ አይዞ፣ ያው ቀጣይ ይስተካከላል ብዬ አስባለሁ። ትንሽ ተረጋግታችሁ ብታወሩ ደስ ይለናል። በሌላ ቪዲዮ ይዤላችሁ እመጣለሁ። ይሄን ቤት መያዛችሁ እንዳትረሱ። ባይ